አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ በጣም ደስ ብሎኛል። ምን ዘመን ስጠብቀው የነበረው ነበር። አብርሽና ሩታ አንድ ላይ መጡ። ደስ የሚል ፎቶ ነው ዛሬ የለቀቁት፣ ደስ የሚል ቪዲዮ። ወይኔ ቀን በሄርሜላ ላይ የተለቀቀውን አይቼ በጣም ተናድጄ ነበረ። አሁን እንግዲህ እነ ቡዜ ይሄን ሲያው ምንድን ነው የሚሉት? እውነት አብርሽ ተቀልቡ ተመልሶ ነው ወደ ሩታ ወይስ አልሙሄም ቢመለስም ባይመለስም ትንሽ የሄርሜላን ልብ አቃጥሏታል። ቢመለስም ወደ ሩታ ቢመለስም ባይመለስም በጣም ደስ ይላል መመለሱ። ብቻ ግን ቢመለስም ባይመለስም የሄርሜላ ልብ ቅጥል ማለቱ እኔ በጣም ነው ደስ ያለኝ። የታባቷንስ እንግዲህ በእርግዝና ወቅት እኮ እንዲህ ነበር ስታቃጥላት የኖረችው ሩታን ማለት ነው። ሩታን ምንም እንደማታመጣ እያወቀች ቅጥል ያረገቻት። እንደውም ሄርሜላ ይሄ ገና ነው ገና እሷ አረገዝኩ ብላ ነበረ። አርግዛት ወልዳትም ይኸው ልጇ ራሱ ተጨናገፈ። ምክንያቱም ሎሌን ስለ ልጅ አልቆጠረችውም። ልጅ ወልዶ የሚስመው እኮ ለሰው ልጅ ያዘነ ነው። ይቻ አረመኔ የራሷን ስሜት ብቻ እየተከተለች አብርሽንም ገደል ለቀቀችው፣ ሩታንም አቃጠለቻት። የአብርሽንም ቤተሰቦች ደግሞ በቃ በአብርሽ በሷ ስበብ ተዋረዱ። ምንም ያላረገችው ነገር የላትም እና ገና ለገና የዘራችሁን ታጽዳለች ሄርሜላ ማለት ነው። የታባቷንስ የዛሬውን ቪዲዮ ካየች የማይነሩታን ቅጥል ነው የምትለው። የታባቷንስ እኔ በጣም ዛሬ ማለት ነው ሩታ ወዲ ስታንከባለ ስታመናጭቃት ሆኖ ደስ እንዳለኝ። አሁን በቃ ቡዜ ይሄን ስታይ ይሄን ቪዲዮ ስታይ ምንድን ነው የምትለው? አሁን ቡዜን ለአብርሽ የምታስብ ከሆነ ሩታንም መረጠ ሄርሜላንም መረጠ። በአሁኑ ሰዓት ከሩታ ጎን ነው መሆን ያለበት። ምክንያቱም ሩታ እጅ ላይ ስላለ አብርሽ ማለት ነው። ሩታ ጎን ሆና ከልቧም ሆነ ከላይ ከሩታ ጎን ሆና አብርሽን መከታተል አለባት እንጂ ሩታን ያመናጨቀ ሩታ ጋር እየተጣላ አብርሽ አንተ ታማል ምናምን እያለች እሱን ወደ ባሰ ቦታ ከመክተት በቃ አንተ ሰላም ከሆንክ ችግር የለውም፣ ይሄ ከተመቸህ ችግር የለውም ምናምን እያለች በቃ ውስጧን መመልከት አለባት፣ መከታተል አለባት፣ የት ቦታ ምን እያደረገ እንዳለ ማለት ነው። ግን እሷ አልተረዳችውም። እሷ ሄርሜላ ነገር ነው ያንገበግባት ያለው እንጂ ያብርሽ አይደለም። ያብርሽ ቢሆን በቃ ሩታ ጋር ተመችቷል፣ እሺ በቃ ደስ እንዳለህ እሱ ከሆነም እዛም ሆነም ደስ አለ ቦታ ብቻ አንተ ደህና ሁን ብላ ልቅቅት አረገው ነበረ። ከዛ እየተከታተለ በመጨረሻ ውጤቱን ታይ ነበረ። ከሩታ ይሁን ችግሩ ከሄርሜላ ይሁን ካብርሽ ይሁን ማለት ነው መሀል ገብታ ከመንጫጫት። አልሙሂም የዛሬው ቪዲዮ በጣም ደስ ብሎኝ የመጣሁት ውጭ ነው ያለሁት። እንደኔ ደስ ያለው ሰው አለ ወይ? በጣም ነው ደስ ያለኝ ወላሂ። በቃ ይሆናል አይደለ? የተዋለደ ሰው ተራርቆ አይራራቅም። ቢሰዳደቡ ምን ቢሉ የተዋለደ ሰውና በቃ ባልና ሚስት በተለይ የተዋለደ ሰው የፈለገ ቢሆን አይራራቅም። እዛ መሀል ገብታ ቀጥል ለምትለው ሄርሜላ ናት። ሄርሜላ ትቃጠላለች። ካሁን በኋላ በፊት ነፍሰ ጡር ሆና ሩታ ነፍሰ ጡር ሆና ከዛም መጫት ሆና ነበር ብላ ደሟ እየፈላቁ ቁጭ ብላ ደሟ የሚፈላው። አሁን ግን እያንዳንዳችሁ እየጠረገረገ ታባረራቸዋለ ካጠገቡ ያሉትን ሁላ ማለት ነው። አቤላ ሆነ ሄርሜላ ሆነች እነ አሚሮ ሆነ ማን ልቅምቅም እያረገ ካባረራቸዋለ በጥፊ እያለች ማለት ነው። እና አሚሮ እንኳን አይቀርቧትም። በባለፈው አሚሮና አቤላ መተው አስፈራርታ አባራቸዋለች። አሁን ደግሞ ሄርሜላ ደግሞ አየቻት ሁለተኛ ትቀርባት ምሩታን ማለት ነው። እኔታ አባታቸውንስ አብርሽ እኮ የሚያዋጣውን ያውቃል። ጨነቅ ሲለ ወደ ሩታ የሚሄደው እሷ ስለምትከራከርለት ነው፣ እሷ ስለምትመክትለት ነው። አሁን ሄርሜላ ባትኖር ማለት ማን ነው ሩታ ባትኖር ሄርሜላ እንዳሳብ ይዛት መጣለ፣ አቤላ እንዳሳብ ይዞ ይመጣል፣ ሩጥ ያቺ ቡዚያ እንዳሳብ ይዛት መጣለ። እነ ሩታ እንዳርገውብህ እንዲሆነ ምናምን እያሉ ግን እሱ ሩታ ጣገብ የሚቀርብ ስለሌለ ወደ ሩታ ጠጋ ያለው ሩታ እንድትከላከልለት ፈልጎ ነው። ለማንኛውም በጣም ደስ ብለኛል ዛሬ። ደስ ይበላችሁ የሩታ እህቶች ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። እኔ በጣም ስለ ሩታ በጣም ነው መከታተል ድሮም ጀምሬ ማለት ነው። ብቻ ካሁን በኋላ ትምህርት ወስዳለች ሩታ። ካሁን በኋላ ካጠገባቸው አንድ ሰው እንዳይደርስ ማድረግ ትችላለች። ከአብርሽና ሩታ አጠገብ
አንድ ሰው ጣገብ እንዳይደርስ ትችላለች ማድረግ ትችላለች ማለት ነው። ወላ ቤላ ሄርሜላ የሚባሉትን ካባረረች በኋላ እነ ቡዜ ነገ ይመለሳሉ። ችግር የለውም፣ በይቅርታ ይመለሳሉ። እነሱ ቤተሰብ ናቸው። ያሁን የቁጭት ነገር ቢናደዱ ምን ቢሉም ነገ ይመለሳሉ። ችግር የለውም። ዋናው ልጃቸው ደህና ይሆንላቸው። ሩታ ደግሞ ብዙ ትምህርት ወስዳለች። ብዙ በቃ አለ አይደለ ብዙ ያኔ በፊት ሳይመስላት ብዙ ነገር አሳልፋለች። አሁን ግን ብዙ ዋጋ ስለከፈለች ከበፊቱ የበለጠ አሁን ነፍሰ ጡር ሆና ያሳለፈችው ሄርሜላ ከመጣች ያሳለፈችው ችግር ነው የሚበዛውና ያንን እያየች እስካሁን በኋላ በቃ ሁሉን ነገር ጥንክር አርጋ ትይዘዋለች ማለት ነው። አሳልፋ አትሰጥም አብርሽን። እና የዛሬ ቪዲዮ ደግሞ የመቃጠል ጊዜ ሁላቸው፣ በተለይ ሄርሜላ። ቡዜ እንኳን ችግር የለውም። ቡዜ ወንድሟ ደስ ይበለው እንጂ ትመለሳለች። ምን ነው በተሰብ ነው። ሁዶ ከአብርሽ የፈለገውን ትፈልጋለች። የፈለገ ነገር ቢያጠፋ ሩታ ብታጠፋ አብርሽ ከፈለገ በቃ ፈለገ ነው። ምክንያቱም በፊትም እኮ ሩታ ጣግብ ነበረች። አብርሽ ወደ ሄርሜላ ሲገለበጥ እሷም ተገለበጠች። አሁን ደግሞ አብርሽ ወደ ሩታ ሲገለበጥ ወደ ሩታ መገልበጧ ስለማይቀር ችግር የለውም ስለ እሷ ማለት ነው፣ ስለ ቡዜ ላኪን እሷ እንትና ማለት ነው ሄርሜላ አቤላ ሆነው ግፍ ነው የሚያዙት። ግፍ ማለት ነው። እነዚህ እንኳን በይቅርታ ይመላለሳሉ። ችግር የለውም። ቤተሰብ ናቸው። ብቻ ደስ የሚል ቪዲዮ ነው። እኔ እኮ በቃ አውቆ ዝም ብሎ እንትን አድርጓል ነው እንዴ ብዬ ከዛ ሩታ ዘንድ ስገባ አገኘኋቸው። መጣ በጣም ደስ የሚል ቪዲዮ ነው እና ያምራሉ። ነጫጭ ለብሰው ምናምን ደስ ይላሉ ከልጁ ጋር። ያ ረቢ እንዶ ከልጅና ከአባት የሚነጣጥሉ አላህ ንጥልጥል ያርጋችሁ። እስኪ በቃ አሁን ይሄ ልጅ ያለው ደስታ፣ አብርሽ ያለው ደስታ፣ ህፃኑ ልጅ ያለው ደስታ እንጂ ሩታ እኮ ማንም አይጥላትም። ሩታ ማለት ነው አብርሽ ቢታዋት ማንም እንትን አይላትም። ግን ህፃኑ ያሳዝናል። አብርሽ ነው የሚጎዳው፣ ከሁሉ አብርሽ ነው የሚጎዳው። ሩታ አትጎዳም። ምክንያቱም ልጇ እሷ ጋር ነው። አብርሽ ግን ልጁን ማጦ ጓደኛውን፣ ፍቅረኛውን፣ ሚስቱን እነዚህ ሁላ ናት ሩታ ለአብርሽ ጓደኛው ናት፣ ፍቅረኛው ናት፣ ሚስቱ ናት። በቃ ይሄን ሁላቶ የልጁ እናት ናት። ይሄን ሁላቶ መኖር ስለማይችል አብርሽ አይችልም። ግን ሩታ ትችላለች። ችግር የለውም። እና ውዶችዬ የዛሬው ቪዲዮ ይህን ይመስላል። ውጭ ነው ያለሁት ስራ ስለሚበዛብኝ ብዙን ጊዜ አልገባም እና ቻናሌም ደከከም ስላለብኝ ነው። ላይክ ሼር እያደረጋችሁ አበረታቱኝ። የሩታ ጓደኞች እህቶች ባያላችሁ በሰላማችሁ ብዛ